እንዴ ባዛ ይሄ ግሬስ ፋሚሊ ምናምን ይባል ሌላ ሴት ጋሲስ አልከቱ እንግዲህ የደረሰኝ ቪዲዮ ይሄ ነው። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ሰላም ነኝ። ባላችሁበት መልካም ሁሉ ይሁንላችሁ። የአሽሩካ ቻናል ነው እንደተለመደው እየተዝናናችሁ ቁም ነገር የምታገኙበት ነው። ዛሬ ማፋታት ፕሮግራም ይዤ ነው የመጣሁት። ከጀርባዋ ሲማገጥ ማለት ነው ዱባይ ሄዶ ምናምን ነገር በጣም አስቀያሚ ነገር ነው። ይሄ ሴቶች እህቶቻችን ተጠንቀቁ። ለእናንተ ማቀርበው ነገር አለኝ። በአርቲፊሻል ኢንተለጀንስ ዙሪያ ደግሞ ሰፋ ያለ ነገር ማቅረብ ፈልጌያለሁ። ጉዳቱ ጥቅሙ እንድትካተሉ እስከ መጨረሻው ከተካተላችሁ ጠቃሚ ነገር እንደምታገኙበት እርግጠኛ ነኝ። ቪዲዮ ላይክ ያረጋችሁ ላይክዋስ ማለት ጀምረናል። አዎ ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ። አሽሩካ ምርጦች ምርጫ ይቀጥላል። እንዴ ባዛ ይሄ ግሬስ ፋሚሊ ምናምን ይባሉ እዚህ ዩቲዩብ ላይ ሶሻል ሚዲያ እየቀወጡት ያሉ ልጆች በተለይ እየተናደርሽ መሰለኝ በጣም እየተናደርሽ ያለንኩት ነገር ስለተናገርሽ ነው። እሺ ስምልሽ እኮ እንደባ መርዟን እየረጨች ነው። ይሄ አብርሽ የተባለው ልጅ የሰራው ነገር የማፋታት ፕሮግራም ነው። የቀጥሎ ምነግራችሁ ነገር የማፋታት ነው። ሩታና አብርሽ የተባሉት እንግዲህ ሰሞኑን ዱባይ ላይ ተሰርጋርገናል ምን ብለናል ብላ እሷም የሴት ልጅ ነገር አምናው ተከትላ ሄዳ ዘበናይ ማርዬ ሰርግ ምናምን ብላ ነበር ሩታ። ይሄ አብርሽ ግን ከኋላው ያለው ነገር በጣም አስገራሚ ነው። ቪዲዮ ተልኮልኛል። ሌላ ሴት ጋሲስ ሳሳም በተለይ ባለፈው ሲያሳይ ነበር። አብሮ አደጌ ነች ገለመሌ ነች እንደዚህ ነች ብሎ ከፍቅርዬ ምናምን እያለ ከዛ ግን ፕራንክ ነው ብለው እንትን አሉ። እንዴ ሩታ ጥንቃቄ ታደርግ ነገሯት። ይሄ ቪዲዮ ቀጥታ ላኩላት ለሷ ማለት ነው። አብርሽ ሲሳሳም አሸሼ ገዳሜ ሲያደርግ ቀጥታ በደብቅ የተቀረጸ ቪዲዮ ነው የተላከልኝ ማለት ነው። መፋታት ነው ዛሬ ይሄ ፕሮግራም መፋታት ይመለከታል። ይሄንን ፎቶ መቼስ አይታችሁታል ተከታታዮቻቸው። ነገር ግን እነዚህ ልጆች ከጀርባ የሰሩትን ነገር አላያችሁም። አብርሽ ቀላል የዋዛ ይሄው እንግዲህ የሚሰሩትን ነገር ተመልከቱ። ይሄ ትውልዳውን ወዴት ይሄ ተመልከቱ። እንግዲህ የደረሰኝ ቪዲዮ ይሄ ነው። ምን አይነት ቀሌት ነው አብርሽ እየሰራ ያለኸው? ምን አይነት ስራ ነው እየሰራ ያለኸው? ሩታ ይሄንን አውቀሽ ነው ወይ ወደ ትዳር የገባሽው? ቀጥ ብለሽ ይሄንን ትዳር አምልጪ። አብርሽ ላንቺ የሚሆነሽ ሰው አይደለም። ይሄ ደግሞ የምናየው ሩታ ጋር ትዳር ላይ ነን ተጋባን ገለመሌ ብለው ያው እዚህ ጋር እሷን ደግሞ እንትን ሲላት ማለት ነው። ይሄንን ጉድ ነው እንግዲህ የሚያሳዩ ማለት ነው። ይሄ ሶሻል ሚዲያ ላይ በትዳር በፍቅር ስም በጣም አሳፋሪ ነገር ነው እየሰሩ ያሉት እነዚህ ሴት መቀያየር ወንድ መቀያየር። አንዷ ትመጣና አንዷ ትነጥቃለች፣ አንዱ ይመጣና አንዱ ይሄ በጣም አስነዋሪ ነገር ነው እየሰራችሁ ያላችሁት። ግን ሳላደንቅም አላልፈው መተባበራቸው እነዚህ 4 5 6 7 ምናምን ሆነው ሁሉም ቻናል አላቸው። ሁሉም ቻናላቸው አብረው ተጋግዘው እየሰሩ ነው። መተጋገዝም መስራትን እያሳዩ ነው። ግን ፍቅርካ አልሆኑካ ዱባይ ላይ የሰራችሁት ነገር ሩታ አቁሚ ነው እንግዲህ ወንድማዊ ምክሬ መለግስሽ ይሄንን ነው። ውርደታም ቀጥሎ ደግሞ እስቲ ስለ አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የሚል ትርጓሜ ይዟል። ትዳራችሁን የሚያፋታ ነገር ውስጥ እንደሚያስገባችሁ ታውቃላችሁ። አሁን ላይ ፎቶአችሁን ብቻ ሰው ይዞ የፈለገውን ነገር ማድረግ የሚችልበት ጊዜ ላይ ደርሰናል። ለጥንቃቄም እንዲሆን ነው በተለይ ለጥንቃቄ እንዲሆናችሁ ነው ይዤላችሁ የመጣሁት። ይሄን መረጃ ተከታተሉት። በተለይ የፍቅር ግንኙነት ውስጥ ያላችሁ በቃ ማገጠ ሳይማገጥ ባልሽ ቪዲዮ ሊላክልሽ ይችላል። ማገጠ ተብሎ ማለት ነው። ተሳሳመ እንደዚህ ሲያደርግ አየነው ምናምን ተብሎ ቪዲዮ እኮ ይላክልሻል ታያለሽ። እና ይሄ ቀደም ይነገርኳችሁ የአብርሽ ምናምን ያልኩት እንትን ለማፋታት የሰራሁት ቪዲዮ ነው። ምንም እነሱ አልተሳሳሙም፣ ግን በቴክኖሎጂ ነው ያሳሳምኳቸው። ይሄም አርቲፊሻል ኢንተለጀንስ የሚባለው ነገር በጣም በአሪፉ ቴክኖሎጂው የተስፋፋ ይገኛል። ነገር ግን ጉዳት ይዞ የመጣ ይገኛል ማለት ነው። እሱን እንድታስተውሉት ነው። እነዚህ ልጆች ምንም ድራማ እንዴት ነኝ ግን ድራማ ላይ አመናችሁኝ አይደል? አያችሁት? ይሄ በቴክኖሎጂ ነው የተሳሳሙት እንጂ ቪዲዮ ሲሳሳሙ የተላከልኝ አይደለምና እነሱ ቢሆኑ ድራማ ሰርተው ይወጡ ነበር። እኔ ድራማ ሰርቼ መውጣት አልፈለኩም። እንዴት ነው ትወና ላይ ግን አሪፍ ነኛ እየመረጣችሁን ለትወና ምናምን እና ባለትዳሮች በተለይ ጥንቃቄ አድርጉ።
የአብርሽ ፎቶ የተጠቀምኩት ይሄ ነው ይሄ የአብርሽ ፎቶ ነው የተጠቀምኩት የፍቅር የሚላትን ደግሞ የሷን ፎቶ ይሄኛው ነው የተጠቀምኩት ሶ ተመልከቱ እንግዲህ እሷም ቁጭ ብላ ነበር እሱም እዛ ጋር ቆሞ ነበር አንድ አይነት ቦታ ነው ከፈለኩኝ አንድ አይነት ባይሆንም እንኳን ፎቶውን ባክግራውንዱንም መቀየርም ትችላላችሁ አንድ አይነት ማድረግም ትችላላችሁ ከዛ ምን አደረኳቸው በቴክኖሎጂ አርቲፊሻል ኢንተለጀንስ ሶፍትዌር መጠቀመው ኤዲቲንግ ሶፍትዌር እሱ ላይ ወሰርኩትና ተሳሳሙ እንዲሳሳሙ አርገልኝ ስለው ያው AI ቴክኖሎጂ አሳሳማቸው ማለት ነው አስተቃቀፏ አያያዟ ምናምኗ ሁሉ እውነት ነው አይደል የሚመስለው ልብ ብላችሁ ስትመለከቱ ግን የጣቷ ስትራክቸር ላይ አው ይሄ በጣም ሪያሊስቲክ የሚመስል ትክክል የሆነ የሚመስል ነገር እንግዲህ ቴክኖሎጂ ይዞብን እየመጣ ያለው ጣጣ ሆኖ ተመልክቻለሁ በጣም በመልካም መንገድ እየተጠቀምንበት ነው አርቲፊሻል ኢንተለጀንስ ለምሳሌ እኔ ChatGPT የሚባል አፕሊኬሽን እጠቀማለሁ በጣም ረጅም የሆኑ ነገሮችን በአጭሩ ሰመራይዝ አድርጎ ያቀርባል ብዙ ነገር ኢንፎርሜሽን በአጭሩ ማግኘት የምትፈልጉትን ስለምትማሩት ነገር በተለያየ መልኩ እኔ ደግሞ ለዚህ አክቲቪዝም እንቅስቃሴ ወገናችን ላይ የደረሰ ያለውን ግፍ ለመቃወም የተለያዩ ነገሮችን እየሰራውበት ሌላ በኩል AI ቴክኖሎጂ በጣም እየተጠቀመን ነው ለምሳሌ እኔ ይሄንን አክቲቪዝም እንቅስቃሴ ሳካሄድ ወገናችን ላይ የደረሰ ያለውን በደል ለማሳየት የድሮን ጥቃት ሰሞኑን የተፈጸመው እጅግ አሳዛኝ ድሮን ጥቃት ይሄ ከሳች እንዲሆን ሰው ላይ እንደዚህ ነው እንደ የተፈጠረው የሚለው ነገር ለማሳየት ቪዲዮ ስለሌለኝ አርቲፊሻል ኢንተለጀንስ ላይ ሄጄ ጻፍኩለት ፕሮምፕት ይባላል ሄጄ ይሄንን ነገር ቪዲዮ ፎቶ ስራልኝ ኢትዮጵያ ውስጥ እንደዚህ ነገር የሆነውን ቀለሙ ይሄ ነው ልብሳቸው ይሄ ነው እንደዚህ ነው የለበሱት ምናምን ብዬ ሰራው ይሄ በአርቲፊሻል ኢንተለጀንስ የተሰራ ነው ወገናችን ላይ የደረሰ ያለውን ነገር ለመቃወም እንግዲህ በአጭር ደቂቃ ውስጥ ይሄንን የመሰለ የተፈጠረው ነገር ሊያስረዳ የሚችል ፎቶ በቀላሉ በአንድ ጽሁፍ ነው እንግዲህ የሰራውት ማለት ነው የሆነ ለምሳሌ ፕሮግራም አውጣለኝ ዩቲዩብ ቻናል ይሄንን የሚባል ዩቲዩብ ቻናል ከፍታለሁ ለ30 ቀናት እስቲ ምን አይነት ሐሳቦች ተሰጠኛለ ብዬ ለምሳሌ እንትን ያልኩት ነው ይሄን ስጽፍ የ30 ቀን ፕሮግራም ይሄን ነው ቪዲዮ ደግሞ ይሄን ዩቲዩብ ላይ የምሰራቸው ነገሮች በዚህ በቴክኖሎጂ በመታገዝ በአጭር ጊዜ ውስጥ ራሱ እንዲጽፍልኝ ርዕስ ሰጠዋለሁ ያንን ነገር ይጽፋል ሶ በደንብ ቀልብጭ አድርጎ ያሳምርልኛል ቪዲዮ ማሳመሪያዎች ደግሞ አሉ እዛ ላይ ይገባለው ማለት ነው ሌላው አርቲፊሻል ኢንተለጀንስ ቪዲዮዎችን በቀላሉ ክሬት ለማድረግ እየተጠቀመን ይገኛል ይሄ ስለ እናት የሰራውትን አንድ ቪዲዮ አይታችሁ ይሆናል ግጥሙን ጻፍኩኝ ማኩድላት እናክብርተማት እናት የምርቶች ምርቶናት በይወት ሻለችን ተባክራት እንዳኩድማት ናምን የማይትካራት ዘፈኑን በኤአይ አዘጋጀሁት ቪዲዮውን ደግሞ በኤአይ ቴክኖሎጂ ሰራሁት ከዛ ከነ ክሊፑ ፏርጌ ለቅቄላችኋለሁ የእናትን ፍቅር የሚያስረዳ እና በእንደዚህ አይነት መልኩ ደግሞ በአጭሩ ቴክኖሎጂው እየተጠቀመን ይገኛል ይሄ ቪዲዮ የተባለ አፕሊኬሽን ላይ ሰራሁት ነው እና አኒሜሽን ራሱ ሁሉን ነገር በአጭሩ እየሰራልን ይገኛል ማለት ነው በጣም ዘርፈ ብዙ ጥቅሞች አሉት አርቲፊሻል ኢንተለጀንስ ቴክኖሎጂ በዛ ላይ ደግሞ ጉዳትም ትዳር ማፋታት ከፈለግን ለብዙ ነገር ማድረግ እንችላለን ሁለተኛ ድምጽን በተመለከተ ራሱ ድምጽ ክሎኒንግ የተባለ ነገር አለ ድምጻችሁን ትንሽ ስታስገቡለት ይማረውና ድምጻችሁን ይማረውና ከዛ ቀጥሎ በእናንተ ድምጽ መሰረት ሊናገር ይችላል ሶ ይሄም ቴክኖሎጂ ክሎኒንግ ይባላል በተለይ ፖለቲካ መልክ ከዚህ በፊትም ዘፈኖች ምኖችን ቴዲ አፍሮ እንትና ዘፈነ እንትና ተብሎ የተለቀቁ ነገሮች አይ ቲንክ የሆነ ጊዜ አቀርቤላችኋለሁ የቴዲ አፍሮን በተለይ ሶ ዘፈንም ብትሉ ንግግርም ብትሉ አሁን እንትና በዚህ ግንባር እንደሆነ እንትና በዚህ ግንባር እንደሆነ ብዙ ነገሮች ይለቀቃሉ መንግስት ራሱ ይሄንን ሆም ብሎ የሚሰራቸው ፕሮፓጋንዳዎች ስላሉ ጥንቃቄ ማድረግ ያስፈልጋል ማለት ነው ሶ ክሎኒንግ ድምጼን ትንሽ አስገብቼ ከዛ እሱ የሰራውን ደግሞ ላሳያችሁ Ethiopian history is one of the oldest and richest in the world
with roots stretching back to ancient times. ይሄ የሰማችሁትን የኔ ድምጽ አስገባውለት ወደ ሶፍትዌሩ ከዛ ምን አደረገው ተማረው እንግዲህ ይሄ የአርቲፊሻል ኢንተለጀንስ የመማር ክህሎቱ በጣም ሃይ ነው የሚባል ነው ሶ ይሄንን ድምጼን ሴቭ አደረገውና እኔ ካሁን በኋላ በቃ እዛ ጽሁፍ ሄጄ ነው እንጂ የምጽፈው መናገር አይጠበቅብኝም ያንን ጽሁፉን እንደኔ በኔ ድምጽ አስመስሎ ያነበዋል When challenges arise, watch closely now. The mother becomes more than just a carrier. She transforms, you see, into a shield of love, protecting, nurturing, always there. And as they journey on, their love reshapes the world. ድምጹ እንዴት ነው ከኔ ጋር የተቀራረበ ነው አይደለ እንግሊዘኛ በቃ እኔ ሳልኖር ካሁን በኋላ ጽፋለሁኝ እንደፈለገ ይናገራል ማለት ነው ይሄ አርቲፊሻል ኢንተለጀንስ በጥቅምም ካየነው በጣም ጠቃሚ ነገር ነው ለምሳሌ በቃ እኔ ካሁን በኋላ እንግሊዘኛ ቪዲዮዎች መስራት እችላለሁ በጽሁፉን ብቻ ጽፋለሁ እንደፈለገ ራሱ ያደርገዋል ማለት ነው በጣም ጠቃሚ ሆኖ ፖለቲከኞች ጋር ሲመጣ ሌሎች ጋር ሲመጣ ሰው ለማበጣበጥ የሚጠቀሙ ሰዎች ጋር ሲመጣ ደግሞ አደጋ ይፈጠራልና ጥንቃቄ ይሄ ክሎኒንግ Hey, did you guys hear about this runner from Ethiopia, Haile Gebrselassie? Gebra what? That's a tough name. Yeah, I think I've heard of him. Didn't he win a bunch of Olympic medals? ይሄን ደግሞ ተመልከቱልኝ አርቲፊሻል ኢንተለጀንስ አሁን ላይ የተጠቀምን ያለበት አንድ ይሄ ጉዳይ አለ ፖለቲካ ላይ ያሉ ፖለቲከኞቻችን እንግዲህ አልሰማ ስላሉን በዚህ ውርደታቸውን እየተመለከትን እንገኛለን ብራኑ ጁላ ሲታሰር አዳነች አቤቤ ሲተለምን ዳንኤል ክብረት ሲንከራተት እንግዲህ ይሄ ነው አብይ አህመድ ያው ሳክሱን ሲነፋብን ሲታሰር ወንጀለኛ መሆኑን እንትን ሲባል ሰው ያለውን የፖለቲካ ተቃውሞ እንግዲህ እያሳየበት የሚገኛል አይቀርም እነሱ መጨረሻ ያሳየን እነዚህ ሁላ ቪዲዮዎች በአርቲፊሻል ኢንተለጀንስ የተሰሩ ናቸው ኤአይ ኮ ቴክኖሎጂን ብቻ መጠቀም ፊልምም የተሰራ ነው አይደል እንዴ አሁን በቅርብ የተለቀቀ ፊልም ከቀዳማዊ ለስላሴ ከክቡርነታቸው ጀምሮ እስከ ቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድረስ ተገናኙ ምናምን የሚል ያያችሁት ይመስለኛል ይሄ በኢትዮጵያም አይ ቲንክ መጀመሪያ ይመስለኛል ጽድት ብሎ ገራሚ በሆነ ሁኔታ የተሰራ ኦስካር ላይ አይ ቲንክ ኦስካር ላይ ጨመር እንደዚህ በኤአይ ቴክኖሎጂ የሚሰሩ ፊልሞች ካታጎሪ ተይዞላቸው ሽልማት ውስጥ ሁላ እንደሚገቡ ሰሞኑን የሰማሁት ነገር አለ ሶ ፊልም እስከ መስራት በርካታ ነገሮች እስከ ማድረግ ድረስ በአጭር ጊዜ ውስጥ እኛ ስቱዲዮ ሳያስፈልገን ምን ሳያስፈልገን እንግዲህ ቀደም ያሳያችሁ እኔ የሰራሁትን የአኒሜሽን ቪዲዮ እውቀቱ የለኝም እኔ የአኒሜሽን በጽሁፍ ጻፍኩት እሱ ሰራልኝ እና እስከዚህ ድረስ ሆኗል በዛ ላይ ነጠላ ዜማ አልሰማችሁትም እንዴ ፋኖ ይችላል ነጠላ ዜማ እኮ ለቀናል ፋኖ ይችላል የአማራን ሲካያሁን ያቆማል የላንሳቢያን ሲካያሁን ያቆማል ፋኖ ይችላል እሱንም ገጠሙን ጻፍኩት ሶፍትዌሩ ላይ ቃላቶቹን ገጠሞቹን አስገባው ዘፈኑን በአንድ ጊዜ ሁሉ ነገር አልቆ በቃ አልበም በቅርቡ ጠብቁ የኤአይ አልበም እኔ እቺ አይዲያ እንዳትሰረቀብኝ እንጂ እኔ ነኝ ሁለት ዘፈን ደቀቅ ያለው እስካሁን አንድ ስለናት አንድ ስለፋን ነው ያዙልኝ መዝግቧቸው ሶ ጠቅላላ ሳረገው ኤአይ ቴክኖሎጂ በአንድ በኩል መልካምነቱን ያያየን በሌላ በኩል ደግሞ እንደዚህ ሆኗል ማፋታት ድረስም ሊደርስ ይችላል ለማፋታት ያሰባችሁ ካላችሁ አሽሩካ ቀድሟቸዋል እናንተ መድረ ምናምን አብሬሽ ምናምን ደግሞ ያው ብላ እንደለመድከው ብላ እንግዲህ እኔ ምንም ከለክለ ነገር የለም ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀርብኩላችሁ ይመስል ነበር እናንተስ በተመጣው ቴክኖሎጂ ሐሳብ ላይ ምን አላችሁ በአጠቃላይ በቀረቡት ነገሮች ሐሳብ አስተያየት ካላችሁ ኮሜንት አድርጉልኝ ቪዲዮን ደግሞ ላይክ ሳታደርጉ እንዳታወጡ ላይኳስ ማለት ጀምረናል አሽሩካ የምርጦች ምርጫ ነበርኩኝ በቀጣይ አዝናኝ አስተማሪ ፕሮግራም ውስጥ ከምንገናኝ ድረስ ባላችሁበት መልካም ይሁንላችሁ ኢትዮጵያ ኤርትራውያን ስለምትከታተሉን ሁላችሁንም ከልብ አመሰግናለሁ አሽሩካ የምርጦች ምርጫ ነበርኩኝ Amhara fano yiti will jegin baby katalefa yezemen feten fano jana nagiba 4 kilo yantenuna prosperity party our criminal fano will beat you it is your
chilling so saiwa. Stop killing civilians in Amhara. Baby Marek #1 Birhanu Jula.